እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። በመጽሐፍ ቅዱስ ውስጥ የተገለጹትን ታሪኮች በዘመናዊ የታሪክና የአርኪኦሎጂ ጥናቶች ማረጋገጥ ይቻላል ወይስ ተራ ልቦለዶች ናቸው? ታሪክና አርኪኦሎጂ የፈጣሪ አምላክን መኖር ከማይቀበሉት የትምህርት ክፍሎች ውስጥ ይገኛሉ። ይሁን እንጂ እነዚህ የሳይንስ ክፍሎች የመጽሐፍ ቅዱሱ ታሪኮች የተዘገቡበት መካከለኛው ምስራቅ ጋር ሲደርሱ ግን ምርምራቸው ከመጽሐፍ ቅዱሱ ዘገባ ጋር ተመሳስሎባቸዋል። መጽሐፍ ቅዱሱ ልቦለድ ባለመሆኑ የሰዎችን ማንነትና የክስተቶችን መቼት ያስቀመጠው ከታዋቂ ሰዎችና ክስተቶች ጋር በማሰናሰል ነው። መጽሐፉ የሰዎችን ማንነት ሲናገር አያት ቅድመ አያታቸውን በመዘርዘር እና በወቅቱ ከነበረው ታሪክ ጋር በማሰናሰል ነው። ለምሳሌ ያህል የኢየሱስን የዘር ሐረግ ብንመለከት ማቴዎስ 1:2-17 ላይ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ፣ ይሁዳም ከትዕማር ፋሬስንና ዛራን ወለደ፣ ፋሬስም ኤስሮምን ወለደ እያለ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ በዚህ የዘር ሐረግ ቆጠራ ውስጥ በአጠቃላይ 42 ትውልዶች ተዘርዝረዋል። የሚገርመው ደግሞ እነዚህ 42 ሰዎች ዝም ብለው የተዘረዘሩ ሰዎች ሳይሆኑ ብሉይ ኪዳን ውስጥ ባሉት መጻሕፍት ውስጥ ከሰራቸው ስራዎችና ከነበሩበት ዘመን ጋር ታሪካቸው በቅደም ተከተል ተሰናስሎ ቀርቧል። በተመሳሳይ መልኩ መጽሐፉ ክስተቶችንም የዘገበው የክስተቶችን መቼት እንኳን በመግለጽ ነው። የሚገርመው ደግሞ የዘመን አቆጣጠር ባልነበረበት ከኢየሱስ በፊት በነበሩት ዘመናት እንኳን ታሪኮች የተተረኩት ከሌሎች ታዋቂ ታሪኮች ጋር በማገናኘት ነበር። በምሳሌ ብንመለከት ዳንኤል 9:24-25 ስለዚህ እወቅ፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባዔና 62 ሱባዔ ይሆናል። ከ62 ጊዜ የሰባትም በኋላ መሲህ ይገደላል። አንደኛ ነገሥት 6:1 የእስራኤል ልጆች ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት ዚፍ በሚባል በሁለተኛው ወር የእግዚአብሔርን ቤት መስራት ተጀመረ። ሁለተኛ ነገሥት 25:27 እንዲህም ሆነ የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ27ኛው ቀን የባቢሎን ንጉሥ ዮርማሮዴቅ በነገሰ በአንደኛው ዓመት የይሁዳ ንጉሥ ዮአኪንን ከወህኒ አወጣው። አሞጽ 1:1 በቴቁሔ ከላም ጠባቂዎች መካከል የነበረ አሞጽ በይሁዳ ንጉሥ በዖዝያን ዘመን በእስራኤል ንጉሥ በዮአዝ ልጅ በኢዮራም ዘመን የምድር መናወጥ ከሆነበቱ ከ2 ዓመት በፊት። ይህ የመጽሐፍ ቅዱሱ የሰዎችን የዘር ሐረግ እያገናኘና ታሪክን ከስፍራና ጊዜ ጋር አስተሳስሮ የማስቀመጥ ባህል ለዚህ ዘመን የታሪክና የአርኪኦሎጂ ግኝቶች ትልቅ ግብዓት ሆኗል። በዚህም በአብዛኛው በመካከለኛው ምስራቅ አካባቢ የተገኙ የታሪክና የአርኪኦሎጂ ግኝቶችም ከመጽሐፍ ቅዱሱ ታሪኮች ጋር እየተሰናሰሉ ይገኛሉ።
ይህም እውነታ የመጽሐፍ ቅዱሱን ትክክለኛነት ያረጋግጣል። ከአርኪኦሎጂ ጥናት ጋር በተያያዘ በመካከለኛው ምስራቅ አካባቢ ለአርኪኦሎጂ ጥናት እንቅፋት የሆነው አካባቢው የብዙ ሃይማኖቶች መፍለቂያ እንደመሆኑ መጠን የየሃይማኖቶቹ ተከታዮች ቀን ሲወጣላቸው የሌሎችን ቅርስ ሆነ ብለው ሲያወድሙ የነበረ መሆኑ ነው። አይሁዶች ሆነ ብለው በአካባቢው የነበሩ የጣዖት አምላኪዎችን ቅርስ ሲያወድሙ ነበረ። እንደዚሁ እነዚህ የጣዖት አምላኪዎችም ቀን ሲያገኙ የአይሁድ ክርስቲያኖችን ቅርሶች ሲያወድሙ ነበር። መጽሐፍ ቅዱሱ ተጽፎ ካለቀ በኋላም በዘመናዊ ታሪክ የተመዘገቡት ወራሪዎች በተለያየ ጊዜ ቅርሶችን ሲያወድሙ ነበር። በሰባ ዓመተ ምህረት የሮም ወራሪዎች ሁለተኛውን ቤተ መቅደስ እና አብዛኛውን የኢየሩሳሌም ክፍል አቃጥለዋል። ጂሃዲስቶችም እነዚሁ ቅርሶችን ሲያወድሙ ነበር። በቅርብ ጊዜ እንኳን አይስ የኢራቋን ሞሱል ከተማ ሲገባ የዓለም ሕዝብ እየጮህበት ነበር። መጽሐፍ ቅዱሱ ኦሪት ዘፍጥረት 10:11 ላይ የጠቀሰውን ካሌህ የተባለውን ናምሩድ የገነባውን በቁፋሮ የተገኘውን ከተማና ቅርስ ያወደመው። ይህ አክራሪዎች የሌሎችን ሃይማኖቶች ቅርሶች ሆነ ብለው የሚያወድሙበት አሰራር ለአርኪኦሎጂ ጥናቶች ከባድ ፈተናዎች ሆነዋል። የሃይማኖት አክራሪዎች ጊዜ ሲያነሳቸውና ጊዜ ሲጥላቸው በሚያደርጉት ቅርስን የማውደም የደርሶ መልስ ጨዋታዎች ምክንያት በመካከለኛው ምስራቅ አካባቢ ብዙ ሃይማኖታዊ ቅርሶች መኖር ሲገባ ዛሬ የሚታየው ግን አነስተኛ ነገር ነው። ይሁን እንጂ እነዚህ አነስተኛ ቅርሶችን በመጠቀም ብዙ የመጽሐፍ ቅዱስን እውነተኛነት የሚያረጋግጡ እውነታዎችን መመልከት ተችሏል። የተወሰኑትን ብንመለከት፣ አንደኛ የሙት ባህር ጥቅልሎች ወይንም የቁምራን ዋሻ ጥቅልል መጽሐፍት The Dead Sea Scrolls, also called the Qumran Cave Scrolls። የሙት ባህር ጥቅልሎች የተገኙት ሙት ባህር አካባቢ በወቅቱ ጆርዳን ስታስተዳድር በነበረውና በአሁኑ ጊዜ እስራኤል በምታስተዳድረው ዌስት ባንክ ተብሎ በሚጠራው አካባቢ በሚገኙ ቁምራ በሚባሉ 12 ዋሻዎች ውስጥ ነው። በእነዚህ ዋሻዎችም ውስጥ ለ10 ዓመታት ከ1946 እስከ 1956 ዓመተ ምህረት በተደረገው ጥናት ከአንደኛው እስከ 3ኛው ክፍለ ዘመን እንደተዘጋጁ የሚታመኑ የተለያዩ የመጽሐፍ ቅዱስ ኮፒዎችን ጨምሮ ሌሎች ተጨማሪ መጻሕፍት ተገኝተዋል። ይህ የአርኪኦሎጂ ግኝትም ከእስልምና በፊት በሐዋርያቱ ዘመን የነበረው መጽሐፍ ቅዱስ ከዛሬው መጽሐፍ ቅዱስ ጋር አንድ መሆኑን ያረጋገጠና መጽሐፍ ቅዱሱ ተበርዟል ሲሉ የነበሩ አካላትን ዝም ያሰኘ ግኝት ሆኗል። ዛሬ እነዚህ ቅርሶች በእስራኤልና በጆርዳን ሙዚየሞች ውስጥ ይገኛሉ። ሁለተኛ የኬቲቭ ሄኖም ጥቅልሎች The Ketiv Hinom Scrolls። ኬቲቭ ሂኖም ከኢየሩሳሌም በደቡብ ምዕራብ አቅጣጫ የሚገኝ የአርኪኦሎጂ ስፍራ ነው። በዚህ ስፍራ በ1979 ዓ.ም በተደረገ ቁፋሮ ይህ ከታች የተመለከተውና በ600 ዓመተ ዓለም አካባቢ እንደተጻፈ የተገመተው በሁለት ሲልቨር ጥቅልሎች ላይ የተጻፈ ጽሑፍ ተገኝቷል። ጽሑፉም ዘኍልቍ 6 ከ24 እስከ 26 ላይ የተጻፈው ቃል ነው። ይህም እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ ፊቱን ወደ አንተ ያንሳ፣ ሰላምን ይስጥህ የሚል ጽሑፍ ነው። ይህ ቅርስ በአሁኑ ጊዜ በእስራኤል ሙዚየም ውስጥ ይገኛል። ፓፒረስ P52 also known as ሴንት ጆንስ ፍራግመንት ሶስተኛ ማለት ነው።
ይህ ከታች የተመለከተው ቅርስ በ1920 ግብፅ ውስጥ የተገኘና ከ100 እስከ 150 ዓመተ ምህረት ውስጥ ወቅት እንደተጻፈ የተገመተ ከፓፒረስ በተሰራ ቁስ ላይ በግሪክ ቋንቋ የተጻፈ ጽሑፍ ነው። ጽሑፉ ላይም የዮሐንስ ወንጌል ምዕራፍ 18 ከ31 እስከ 33 ሙሉውን እንደዚሁም ከቁጥር 37 እስከ 38 ያለው ቃል በከፊል ተጽፎበታል። ይህ ቅርስ በአሁኑ ጊዜ ጆን ሪላንድስ ዩኒቨርሲቲ ላይብራሪ ውስጥ ይገኛል። ኦክሲሪንቸስ ፓፒረስ አራተኛ ማለት ነው። ከ1896 እስከ 1897 ዓ.ም በርናርድ ፓይን ግሪንፌል እና አርተር ሱሪጅ ሃንት የተባሉ አርኪኦሎጂስቶች ኦክሲሪንቸስ በምትባል የግብፅ ከተማ ባደረጉት የአርኪኦሎጂ ጥናት ከኢየሱስ በፊት ከ32 ዓመተ ዓለም አንስቶ ሙስሊሞች ግብፅን እስከተቆጣጠሩበት ጊዜ የነበሩ ዘገባዎች ሲጻፉባቸው የነበሩ የፓፒረስ ጥቅሎችን አግኝተዋል። በጥቅሎቹም ላይ አስተዳደራዊ፣ የሕግ፣ የታክስ፣ የሂሳብ፣ የድራማዎች፣ የግጥሞች፣ የሆሮስኮፕ፣ መንፈሳዊ እና መሰል ጽሑፎች ተገኝተዋል። መንፈሳዊ ጽሑፎችም ቀኖናዊ የሆኑና ቀኖናዊ ያልሆኑ ስብስቦች ሲሆኑ ቀኖናዊ ከሆኑት ውስጥ የማቴዎስ፣ የማርቆስ፣ የዮሐንስ ወንጌላት በከፊል እንደዚሁም የሮሜ እና የመጀመሪያው የሐዋርያው የዮሐንስ መልእክት መጽሐፍ በከፊል ተገኝተዋል። አምስተኛ ቦድመር ፓፒሪ። ቦድመር ፓፒሪ የሚባሉት የጽሑፍ ስብስቦች በ1950 ማርቲን ቦድመር በሚባል ስዊዘርላንዳዊ ተመራማሪ ግብፅ ሀገር ውስጥ የተገኙ ዕድሜያቸው ከሁለተኛው ክፍለ ዘመን እስከ 7ኛው ክፍለ ዘመን የተገመቱ በ22 በፓፒረስ ላይ የተጻፉ ጽሑፎች ሲሆኑ እነዚህ ጽሑፎችም በወቅቱ ታዋቂ የነበረው የገጣሚው የሆሜር ግጥሞች በወቅቱ የነበሩ ክርስቲያኖች ሲዘምሯቸው የነበሩ የመዝሙር ግጥሞችን ጨምሮ የአብዛኛው መጽሐፍ ቅዱስ ክፍሎች ተገኝተዋል። ከመጽሐፍ ቅዱስ ውስጥም የዮሐንስ ወንጌል በብዛት የተገኘ ሲሆን የሉቃስ እና የማቴዎስ ወንጌል እንደዚሁም የሐዋርያት ሥራ፣ የሁለቱም የሐዋርያው ጴጥሮስ መልእክቶች፣ የይሁዳ መልእክት፣ መዝሙረ ዳዊት እና የነቢዩ ኢሳይያስ መጽሐፍ በከፊል ተገኝተዋል። በአሁኑ ጊዜም እነዚህ ስብስቦች በብዛት የሚገኙ ስዊዘርላንድ በማርቲን ቦድመር ፋውንዴሽን ባለቤትነት ሲሆን የተወሰኑት ደግሞ ቫቲካን እና አሜሪካ ሞርጋን ሙዚየም ውስጥ ይገኛሉ። ስድስተኛ ቼስተር ቤቲ ፓፒሪ። እነዚህ በ3ኛው ክፍለ ዘመን እንደተጻፉ የተነገረላቸው የፓፒረስ ላይ ጽሑፎች በ1930 ዓመተ ምህረት ግብፅ ውስጥ የተገኙ ሲሆን አልፍሬድ ቼስተር ቤቲ በተባለው አሜሪካዊም በግዢ ከግብፅ አገር ወጥተዋል። እነዚህ ጽሑፎች ውስጥም 7ቱ ከፊል የብሉይ ኪዳን መጻሕፍት፣ 3ቱ ከፊል የአዲስ ኪዳን መጻሕፍት እና አንዱ ከፊል የሆነ የሄኖክ መጽሐፍ ናቸው። እነዚህ ስብስቦች በአሁኑ ጊዜ በብዛት በደብሊን ወይንም አይርላንድ በሚቺጋን ዩኒቨርሲቲ ሙዚየሞች ውስጥ ይገኛል። 7ኛ የግብፅ ፈርዖኖች ታሪክ። የድሮ ግብፅ ነገስታት ፈርዖን ይባሉ ነበር። ይህንንም እውነታ ዘመናዊው ሳይንስም መጽሐፍ ቅዱሱ በአንድ አፍ ይመሰክራሉ። በግብፅ ላይ ከተነሱት ፈርዖኖች ውስጥ የ6ቱ ፈርዖኖች ታሪክ መጽሐፍ ቅዱስ ላይ ቢነገርም ከነዚህ ውስጥ የ4ቱ ፈርዖኖች ስም ግን ቃል በቃል ተጽፏል። ዘመናዊው ሳይንስም የእነዚህን የ4ቱን ፈርዖኖች ስም በቅርሶች ላይ ተጽፎ አግኝቷል። እነርሱም ሳይንሱ ሾሼንክ ዘፈርስት የሚለውና መጽሐፍ ቅዱሱ ሺሻቅ የሚለው ሰሎሞን ንጉሥ በነበረበት ዘመን የነበረው ፈርዖን፣ ሳይንሱ ኔቾ
ዘሰከንድ የሚለውና አማርኛው መጽሐፍ ቅዱስ ኒካኡ የሚለውና እንግሊዝኛው መጽሐፍ ቅዱስ ደግሞ ፓራኔቾ የሚለው ኢዮስያስ ንጉሥ በነበረበት ዘመን የነበረው ፈርዖን፣ ሳይንሱ ሆፍራ የሚለውና መጽሐፍ ቅዱሱ ሆፍራ የሚለው ሴዴቅያስ ይሁዳ ላይ በነገሰበት ዘመን የነበረው ፈርዖን፣ ሳይንሱ ቲርሃካ የሚለው እና ከኩሽ ምድር ኑቢያ ወይንም ሱዳን ሄዶ ግብፅን ሲያስተዳድር እንደነበረ ሳይንሱ የመሰከረለት 25ኛው ፈርዖን፣ መጽሐፍ ቅዱሱ ይህንን ፈርዖን ቲርሃቅ የሚለው ሲሆን ሰውየውም ከኢትዮጵያ እንደሆነ ይመሰክራል። 8ኛ ሳህል ስቴሌ ወይንም ዘፋሚን ስቴሌ በመጽሐፍ ቅዱሱ ኦሪት ዘፍጥረት ምዕራፍ 41 ላይ አንድ ታሪክን እንመለከታለን። በወቅቱ ግብፅን ሲያስተዳድር የነበረው ፈርዖን አንድ ህልም ይመለከታል። 7 ከሲታ ላሞች 7 ወፍራም ላሞችን ሲውጡ በህልሙ ተመለከተ። ይህንንም ህልም የሚፈታ ጠፍቶ በእስር ቤት ውስጥ ያለው ዕብራዊው ዮሴፍ ተጠርቶ ይህንን ህልም እንዲፈታ ይደረጋል። ዮሴፍም ይህ ህልም ከፈታቸው 7 የበረከትና ዮሴፍም ይህን ህልም ከፊታቸው 7 የበረከትና ከዚያም 7 የረሃብ ዓመታት እንዳሉ ያሳያል በማለት ለፈርዖኑ ይነግረዋል። ከዚያም በግብፅ ምድር ላይ 7 የጥጋብና 7 የረሃብ ዓመታት እንደተከሰቱ መጽሐፍ ቅዱሱ ይነግረናል። በዚህ በግብፅ አስዋን ግድብ አካባቢ ሳህል ደሴት በሚባል ስፍራ በግራናይት ድንጋይ ላይ በተቀረጸ ጽሑፍ ላይ ፓሮፍ ጆሰር የተባለው ፈርዖን በነገሰበት ዘመን ይህ ድርቅ እንደተከሰተ፣ የናይል ወንዝም በአግባቡ በጎርፍ እንዳልተጥለቀለቀ፣ የግብፅ ምድር ኢኮኖሚ ውድቀት እንደገጠመው፣ ፈርዖኑም ኩኑም ወደ ተባለው አምላክ እንደጮኸ እና አምላኩ ይህንን ችግር እንደሚፈታለት ቃል እንደገባለት የተተረከበት ጽሑፍ ተገኝቷል። 9ኛ የዳዊት ቤት ጽሑፍ ዘ ቴል ዳም ስቲል መጽሐፍ ቅዱሱ ብዙ ቦታዎች ላይ የዳዊት ቤት የሚል ስም ተጠቅሟል። ይህ ከታች የተመለከተውና ከ1970 እስከ 750 ከ870 እስከ 750 ዓመት ዓለም እንደተቀረጸው የተገመተው የድንጋይ ላይ ጽሑፍ የዳዊት ቤት የሚል ጽሑፍ ይዟል። 10ኛ የሰናክሬም ገድል የአሦር ንጉሥ የነበረው ንጉሥ ሰናክሬም ገድሎቹን በበርካታ የሸክላ ዕደ ጥበብ ሥራዎች ላይ ሲያስቀርጽ ነበር። ከነዚህ ውስጥ 3ቱ በአርኪኦሎጂ ቁፋሮ ተገኝተዋል። እነርሱም የቴይለር ፕሪዝም ዛሬ በብሪቲሽ ሙዚየም ውስጥ ይገኛል። ኦሪየንታል ኢንስቲትዩት ፕሪዝም ኦሪየንታል ኢንስቲትዩት ቺካጎ ውስጥ ይገኛል እና የኢየሩሳሌም ፕሪዝም በኢየሩሳሌም ቤተ መዘክር ውስጥ ይገኛል። እነዚህ የሸክላ ቅርጻ ቅርጾች ላይ የተጻፈው መልእክትም ሕዝቅያስ እስራኤል ላይ በነገሰበት ወቅት የአሦር ንጉሥ ሰናክሬም የይሁዳ ከተሞችን መውረሩ የሚናገር ጽሑፍ ሲሆን ይህ ታሪክ መጽሐፍ ቅዱሱ ኢሳይያስ 36:1 ላይ ተዘግቧል። የአስራዶን ገድል ታዋቂው የአሦር ንጉሥ ታዋቂውን የአሦርን ንጉሥ ሰናክሬምን ልጆቹ አድራሜሌክና ሳራሳር በሰይፍ በገደሉበት ወቅት በሰናክሬም ፋንታ ልጁ አስራዶን ነገሰ። ከዚህ በታች በሸክላ ፕሪዝም ላይ በተቀረጸው ጽሑፍ ላይ የዚህ በሰናክሬም ፋንታ የነገሰው የሰናክሬም ልጅ የአስራዶን ጀግንነት ኢስራዶን ዘ ግሬት ኪንግ ዘ ፓወርፉል ኪንግ ኪንግ ኦፍ ዘ ዩኒቨርስ ኪንግ ኦፍ አሲሪያ ተብሎ ተጽፏል። ይህ የሸክላ ላይ ጽሑፍ በ1929 ዓመተ ምህረት ኮንጂክ ኢራቅ አካባቢ የተገኘ ሲሆን በአሁኑ ወቅትም ዘብሪቲሽ ሙዚየም ውስጥ ይገኛል። የሞዓባውያን ገድል ሁለተኛ ነገሥት ምዕራፍ 3 ከ4 እስከ 28 ላይ
የሞዓብ ንጉሥ አክብአ ከሞተ በኋላ ተተኪው ንጉሥ ለእስራኤል ንጉሥ አልገብርም በማለቱ የእስራኤል ንጉሥ የይሁዳንና የኤዶምያስን ንጉሥ አስተባብሮ የሞዓብን ንጉሥ ለመውጋት እንደወጣ ተዘግቧል። በዚህ ቅርስ ላይም ይህ የመጽሐፍ ቅዱሱ ታሪክ የተጻፈበት ሲሆን የአምላክ ስም ያህዌ በሚል ቀደምት እስራኤላውያን እግዚአብሔርን በሚጠሩበት ስም ተጽፏል። ይህ ቅርስ በ1868 ዓ.ም ዲቦን ጆርዳን አካባቢ የተገኘ ሲሆን በአሁኑ ወቅትም ሎቨር ፓሪስ ሙዚየም ውስጥ ይገኛል። 13ኛ የስልምናሶር ገድል ሁለተኛ ነገሥት 17:3 ላይ የእስራኤል ንጉሥ ሆሴዕ ለአሦር ንጉሥ ለስልምናሶር ግብር ሲከፍል እንደነበረ ተጽፏል። በዚህ ሐውልት ላይ የአሦር ንጉሥ የነበረው የስልምናሶር ገድል በጽሑፍና በምስል የተቀረጸ ሲሆን በሐውልቱ ላይ ከተጻፉት ገድሎች ውስጥም ለስልምናሶር ግብር ሲከፍሉ ከነበሩት 5 ነገሥታት ውስጥ አንዱ የእስራኤል ንጉሥ ሆሴዕ እንደነበረ ይናገራል። ይህ ቅርስ በ1846 ዓ.ም ኒምሩድ ኢራቅ ውስጥ የተገኘ ሲሆን በአሁኑ ጊዜ ብሪቲሽ ሙዚየም ለንደን ውስጥ ይገኛል። የአዳድ ኒራሪ ገድል ይህ የድንጋይ ላይ ጽሑፍ ከ811 እስከ 783 ዓመተ ዓለም አሦር ላይ የነገሰው የአዳድ ኒራሪ ሶስተኛ ድል የሚተርክ ጽሑፍ ሲሆን ጽሑፉ ውስጥ ኢዮስያስ ተጠቅሷል። እንደ መጽሐፍ ቅዱሱ ኢዮስያስ ኢየሩሳሌም ላይ የነገሰው በዚያን ወቅት ነበረ። ይህ የድንጋይ ላይ ጽሑፍ በ1967 ዓ.ም ኒኒቬህ ገቨርኔት ኢራቅ ውስጥ በቁፋሮ የተገኘ ሲሆን በአሁኑ ወቅትም ባግዳድ ገቨርኔት ኢራቅ ውስጥ ይገኛል። 15ኛ የዛኪር የድንጋይ ላይ ጽሑፍ ዛኪር በ780 ዓመተ ዓለም አካባቢ ሰሜን ሶሪያን ሲያስተዳድር የነበረ ንጉሥ ነው። በዚህ ሐውልት ላይ የተጻፈው ጽሑፍ ይህንን ንጉሥ የሚያድስ ጽሑፍ ሲሆን በመወድሱ ውስጥም ንጉሡ የአዛሄል ልጅ የሆነውን የእስራኤሉን ንጉሥ ቤን ሃዳድ በአማርኛው መጽሐፍ ቅዱስ ወልደ አዴር የተባለውን ሰው ማሸነፉን ይናገራል። በዚያን ወቅት እስራኤል ላይ ነግሶ የነበረው ንጉሥ የአዛሄል ልጅ ቤን ሃዳድ እንደሆነ ከመጽሐፍ ቅዱሱ መረዳት ይቻላል። ይህ ቅርስ በ1903 ዓ.ም ቴል አፊስ ሶሪያ ውስጥ የተገኘ ሲሆን በአሁኑ ጊዜም ሙሴ ዱ ሎቨር ፓሪስ ውስጥ ይገኛል። 16ኛ የሜርኔፕታ ሐውልት ሜርኔፕታ ከ1213 እስከ 1203 ዓመተ ዓለም ድረስ ግብፅን ሲያስተዳድር የነበረ ፈርዖን ነው። ይህ ፈርዖን ከታች የተመለከተውን የግራናይት ሐውልት ያሰራው ሊቢያን ባሸነፈበት ወቅት ነበረ። ይሁን እንጂ በጽሑፉ መደምደሚያ በ27ኛው መስመር ላይ እስራኤልንም ይጠቅሳል። ከነዓን ደቀቀች፣ አሽቀሎናና ጊዛር ተያዙ፣ እስራኤል የተጣለች ቆሻሻ ፍሬ የሌላት ሆናለች በማለት የእስራኤል ሕዝብንና መሬታቸውን ከነዓንና ከተሞቿን አሽቀሎንና ጊዛን ማንበርከኩን እንደ ብሔራዊ ኩራት ይነገራል። እስራኤላውያን ከግብፅ ወጥተው የገቡት ወደ ከነዓን ምድር ነው። ሙሴ የኖረው ከ1391 እስከ 1271 ዓመተ ዓለም አካባቢ እንደሆነ ይገመታል። ይህ ቅርስ ደግሞ የተሰራው ከ1213 ዓመተ ዓለም በኋላ ሙሴ ከሞተ ከ53 ዓመታት በኋላ ነው። ይህ ቅርስ መጽሐፍ ቅዱሱ እንደሚናገረው የእስራኤል ሀገር የከነዓን ምድር መሆኑን እንደዚሁም በወቅቱ እስራኤልን መስበር ብሔራዊ ኩራት መሆኑንና ይህ ንጉሥ እስራኤል የሚባል ሀገር እንዳትነሳ አድርጎ እንደሰባበራት ይናገራል። ይህ ቅርስ በ1896 ዓመተ ምህረት ቲብስ ኢጅፕት ውስጥ የተገኘ ሲሆን በአሁኑ ጊዜም ኢጅፕት ሙዚየም ካይሮ ውስጥ ይገኛል።
17 ንጉሥ አክብዓ። የመጀመሪያው መጽሐፈ ነገሥት ምዕራፍ 18 ምዕራፍ 19 እና 20 ላይ መጽሐፍ ቅዱሱ በመጥፎ ስነ ምግባራቸው የሚጠቅሳቸው የንጉሥ አክብዓ እና የባለቤቱ ኤልዛቤል ታሪክ በስፋት ቀርቧል። ይህ ዕድሜው በንጉሥ አክብዓ ዘመን ይህም ከ852 እስከ 897 ዓለም አካባቢ እንደተቀረጸው የተገመተው ቅርጽ ላይ ንጉሥ አክብዓ የሚል ቃል ተገልጿል። ይህ ቅርስ በ1861 ዓ.ም ቱርክ ውስጥ የተገኘ ሲሆን በአሁኑ ጊዜም ብሪቲሽ ሙዚየም ለንደን ውስጥ ይገኛል። የራፋቂስ ገድል። ራፋቂስ የአሦር ንጉሥ ቀኝ እጅ የሆነ አዛዥ ነው። ይህ ሰውም የኢየሩሳሌም ንጉሥ የነበረው የንጉሥ ሕዝቅያስ ጠላት እንደነበረ መጽሐፍ ቅዱሱ ላይ ተዘግቧል። ከታች በተመለከተው ቅርስ ላይ የራፋቂስ ገድል የተዘገበ ሲሆን ከስሩ የአሦራውያን ጣዖት ተቀርጿል። 19ኛ የናምሩድ ሰሌዳ። የእስራኤል ንጉሥ አካዝ ከአሦር ንጉሥ ወታደራዊ ድጋፍ እንደጠየቀ መጽሐፍ ቅዱሱ ላይ ተዘግቧል። ይህ የናምሩድ ሰሌዳ ተብሎ የሚታወቀው ቅርስ ላይ ከተዘገቡት ታሪኮች ውስጥ አንዱ ይህ ንጉሥ አካዝ ከአሦር ንጉሥ ወታደራዊ ድጋፍ የጠየቀበት ታሪክ ነው። ይህ ቅርስ በ1873 ኒኔቬ ኢራቅ ውስጥ የተገኘ ሲሆን አሁን በብሪቲሽ ሙዚየም ውስጥ ይገኛል። 20ኛ ያህዌ ጸባኦት። ቀደምት እስራኤላውያን እግዚአብሔርን ያህዌ ይሉታል። ከታች በተመለከተው ቅርስ ላይ የአጋብ ልጅ አጋፍን ያህዌ ይገሥጸው የሚል እርግማን ተጽፎበታል። ይህ ዕድሜው ከ800 እስከ 750 ዓመተ ዓለም እንደሆነ እንደተጻፈ የተገመተውና በመቃብር ዋሻ ውስጥ የተገኘው የድንጋይ ላይ ጽሑፍ የሚያሳየው በወቅቱ የነበሩት እስራኤላውያን አሁን ያሉትን እስራኤላውያን እና ክርስቲያኖች የሚያመልኩት ተመሳሳይ አምላክ መሆኑን ያረጋግጣል። የጲላጦስ ድንጋይ። ይህ ከታች የተመለከተው ቅርስ በ1961 ዓመተ ምህረት ሴዛሪያ እስራኤል ውስጥ የተገኘ በይሁዳ አስተዳዳሪ በጴንጤናዊ ጲላጦስ የተበረከተ የሚል ጽሑፍ የተጻፈበት በ30 ዓመተ ምህረት አካባቢ እንደተጻፈ የተገመተ የድንጋይ ላይ ጽሑፍ ነው። ጴንጤናዊ ጲላጦስ ማለት ኢየሱስን ገርፎ እንዲሰቀል አሳልፎ የሰጠ በሮማ መንግስት የተሾመ የይሁዳ ገዢ ነበር። ይህ ቅርስ በአሁኑ ጊዜ በእስራኤል ሙዚየም ውስጥ ይገኛል። 22ኛ ሊሳኒዮስ የአራተኛ ክፍል ገዢ። ሉቃስ ምዕራፍ 3 ከ1 እስከ 2 ላይ ጢባሪዮስ ቄሳር በነገሰ በ15ኛው ዓመት ጴንጤናዊ ጲላጦስ በይሁዳ ሲገዛ፣ ሄሮድስም በገሊላ፣ ሊሳኒዮስ በሳባላኒስ የአራተኛ ክፍል ገዢ ሆነው ሳሉ ሐናና ቀያፋ ሊቀ ካህናት ሳሉ። ይህ የመጽሐፍ ቅዱስ ቃል ለሊሳኒዮስ የተባለው ሰው በሮም መንግስት ከሳቢላኒስ ላይ እንደተሾመ ይናገራል። በዚህ ከታች በተመለከተውና ዕድሜው ከ14 እስከ 36 ዓመተ ምህረት እንደተጻፈ በተገመተው ከደማስቆ 18 ማይሎች ርቀት ላይ የተገኘው ቅርስ ላይ ይህ እውነታ ቃል በቃል ተጽፏል። 23ኛ የባቢሎን ምርኮ ታሪክ። የባቢሎን ንጉሥ ናቡከደነፆር እስራኤልን በመውረር ሕዝቡን ለ70 ዓመታት በባቢሎን ምርኮ አስቀምጦ ነበር። ይህ እውነታም በዚህ ቅርስ ላይ የተዘገበ ሲሆን በቅርሱ ላይ እስራኤላውያኑ የነበሩበት አሳዛኝ ሁኔታም በዝርዝር ተዘግቧል። የናቡከደነፆር ገድል። መጽሐፍ ቅዱሱ ሁለተኛ ነገሥት ምዕራፍ 24 ከ10 እስከ 12 ላይ ንጉሥ ናቡከደነፆር ይሁዳን መውረሩንና የይሁዳ ንጉሥ የነበረው ዮአኪን የተባለው ንጉሥ መማረኩን ይተርካል።
ይህ በ595 ዓመተ ዓለም አካባቢ እንደተቀረጸ የሚታመነው የሸክላ ላይ ጽሑፍ ላይ ይህ ታሪክ ቃል በቃል ተጽፏል። 25ኛ ለንጉሥ ዮአኪን የዕለት ተዕለት ቀለብ ሲሰፈርለት እንደነበረ። የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት አዲሱ የባቢሎን ንጉሥ ዮርማሮዴክ ለዮአኪን ምሕረት አድርጎለት ከወህኒ አስወጣው። በሕይወቱ ዘመን ሁሉም የዕለት ዕለት ቀለብ እንዲሰጠው አዘዘ። ሮበርት ኮልድዌይ የተባለው ተመራማሪ ከ1899 እስከ 1917 ዓመተ ምህረት ኢስታርጌት በተባለው የባቢሎን ውስጠኛ ግንብ አካባቢ ባደረገው የአርኪኦሎጂ ጥናት ይህ ታሪክ የተመዘገበበትን የሸክላ ቅሪት አግኝቷል። ይህ ቅርስ በአሁኑ ጊዜ ጀርመን ሀገር በርሊን ከተማ ጴርጋሞን ሙዚየም ውስጥ ይገኛል። 26ኛ የናቡከደነጾር ሲሊንደር። የባቢሎን ንጉሥ ናቡከደነጾር በዘመናዊው ታሪክ ናቦኒደስ ተብሎ ይጠራል። የናቡከደነጾር የበኩር ልጅ ብልጣሶር ይባላል። በዚህ ከታች በተመለከተው ሲሊንደር ላይ ናቦኒደስ የባቢሎን ንጉሥ አምላኬ ሆይ የበኩር ልጄን ብልጣሶርን ኃጢአት ከመስራት ጠብቀው የሚል ጽሑፍ ሰፍሮበታል። ይህ ቅርስ በ555 እስከ 540 ዓመተ ዓለም ከክርስቶስ ልደት በፊት እንደተሰራ የተገመተ ሲሆን ቅርሱ በአሁኑ ጊዜ ብሪቲሽ ሙዚየም ለንደን ውስጥ ይገኛል። 27ኛ የቂሮስ ሲሊንደር። የባቢሎን ንጉሥ ናቡከደነጾር እስራኤልን በመውረር ሕዝቡን ወደ ባቢሎን አጋዘ። ከዚያም ቂሮስ ፋርስ ወይንም ኢራን ላይ ሲነግስ የባቢሎኑን ናቡከደነጾር በማስወገድ በባቢሎን በግዞት የነበሩትን እስራኤላውያንን ወደ ሀገራቸው መለሳቸው። ይህ የመጽሐፍ ቅዱሱ ታሪክ ከታች በተመለከተው ቅርጽ ላይ በግልጽ ተዘግቧል። ይህ ቅርስ የተገኘው በ1879 ዓመተ ምህረት ባቢሎን ወይንም ኢራቅ ውስጥ በተደረገ ቁፋሮ ሲሆን ቅርሱ በአሁኑ ጊዜ በብሪቲሽ ሙዚየም ውስጥ ይገኛል። 28ኛ የሰማሪያ የሸክላ ስብርባሪዎች። የንጉሥ አክዓብ መቃብር በተገኘበት ስፍራ ይህም ሰማሪያ አካባቢ ከ102 በላይ የተለያዩ ጽሑፍ የሰፈረባቸው የሸክላ ስብርባሪዎች ተገኝተዋል። ከእነዚህ ስብርባሪዎች ውስጥ 63ቱ ስብርባሪዎች ላይ የተጻፈውን ጽሑፍ ማንበብ የተቻለ ሲሆን ከእነዚህ ውስጥ ኢያሱ 17:2 ላይ የተገለጹት የምናሴ ልጆች ስም ዝርዝር የተጻፈበት ሸክላ ተገኝቷል። 29ኛ ንጉሥ ዳሪዮስን የሚያሞካሽ ጽሑፍ። ዳሪዮስ ከ522 እስከ 486 ዓመተ ዓለም ፋርስ ላይ የነገሰ ንጉሥ ነው። የዚህ ንጉሥ ታሪክ የዕዝራ መጽሐፍ ላይ በስፋት ተተርኳል። በአሁኑ ጊዜ ይህን መጽሐፍ ቅዱስ ላይ የተጻፈውን ታሪክ የሚያሳዩ የንጉሥ ዳሪዮስ ስም የተጻፈባቸው ቅርሶች ተገኝተዋል። 30ኛ አንበሳና ጥጃ። ነቢዩ ኢሳይያስ ኢየሱስ በሚነግስበት ዘመን ጥጃና የአንበሳ ደቦል በአንድ ላይ ያርፋሉ ብሎ በትንቢት ተናግሮ ነበረ። በዚህ ከደቡብ ሜሶፖታሚያ በተገኘ ቅርስ ላይም ይህ ትንቢታዊ ቃል በምስል ተቀርጾ ተቀምጧል። 31ኛ የታቦት ምስል። ዘጸአት 25 ከ10 እስከ 16 ላይ ታቦት የምን አይነት ቅርጽ እንደሚሰራ ተነግሯል። በዚህ ሶሪያ አካባቢ በተገኘ እና በድንጋይ ላይ በተሰራ ዕድሜው ከ800
እስከ 750 ዓመተ ዓለም በተገመተ ቅርስ ላይ ዘጸአት መጽሐፍ ላይ የተገለጸው ታቦት ምን እንደሚመስል አረጋግጧል። 32ኛ በዓል የተሰኘው ጣዖት። በዓል የሚባል ጣዖት ከነዓን አካባቢ ሲመለክ ነበረ። የዚህ ጣዖት ታሪክም ከእስራኤላውያን ከግብፅ መውጣት ታሪክ ጀምሮ ሲዘገብ የነበረ ቢሆንም የዚህ ጣዖት ታሪክ ግን የገነነው በነቢዩ ኤልያስ ዘመን ነበረ። የአርኪኦሎጂ ጥናቶች ይህ ጣዖት እንደተገኘ ይናገራሉ። ይህ ቅርስም በአሁኑ ጊዜ ሎuvre ሙዚየም ፓሪስ ውስጥ ይገኛል። ኡጋሪት ታብሌት በዚህ ዕድሜው ከ14ኛው ዓመተ ዓለም እስከ 12ኛው ዓመተ ዓለም በተገመተውና በ1928 ዓመተ ምህረት ራስ ሻምራ ሰሜን ሶሪያ አካባቢ በተገኘ የሸክላ ቅርስ ላይ የአራት አማልክት ስም ተጠርቷል። ዘ ስቶርም ጋድ ወይንም በዓል፣ ዘ ሃይ ጋድ ወይንም ኤል፣ ዘ ሲ ጋድ ወይንም ያም፣ ዘ ዴዝ ጋድ ሞት። መጽሐፍ ቅዱሱ ላይ እነዚህ አራቱ አማልክት ተጠቅሰዋል። ኤል የእስራኤል አምላክ ሲሆን በዓል በእስራኤል ዙሪያ የነበሩ የከነዓን የሞዓባውያንና ፍልስጤማውያን አምላክ ነው። ያም ደግሞ መጽሐፍ ቅዱሱ ሌዋታን የሚለው የባህር ዘንዶ ሲሆን ሞት ደግሞ የሞት አምላክ ነው። 34ኛ የንጉሥ ሕዝቅያስ ማተም። የይሁዳ ንጉሥ አካዝ ሲሞት ልጁ ሕዝቅያስ በፋንታው ነገሰ። በዚህ ከኢየሩሳሌም ከተማ ከመሬት ውስጥ ተቆፍሮ በወጣው ቅርስ ላይ ሕዝቅያስ የይሁዳ ንጉሥ የሚል ጽሑፍ ታትሞበታል። 35ኛ የነቢዩ ኢሳይያስ ንብረት። በዚህ ከኢየሩሳሌም አካባቢ በቁፋሮ በተገኘ ቅርስ ላይ የነቢዩ ኢሳይያስ ንብረት የሚል ጽሑፍ ተጽፎበታል። 36ኛ ሲል ኢምፕሬሽን ሪዲንግ ቢሎንጊንግ ቱ አዛሪያ ሰን ኦፍ ሂልኪያ። ኢዮስያስ ኢየሩሳሌም ላይ በነገሰ ወቅት በኢዮስያስ ትይዩ የካህናቱ አለቃ ኬልቅያስ ነበረ። ኬልቅያስም አዛሪያን ወለደ። በዚህ ከታች በተመለከተውና በ1982 ዓመተ ምህረት የዳዊት ከተማ በሚባል ስፍራ በተገኘ የማተም ቅርስ ላይ የኬልቅያስ ልጅ የአዛሪያ ንብረት የሚል ቃል ተጽፎበታል። 37ኛ የናታን ሜሌክ ቅርስ። ኢዮስያስ በነገሰበት ወቅት ሕዝቡ ከጣዖት አምልኮ እንዲላቀቅና ወደ እግዚአብሔር እንዲመለስ ሕዝቡን ሰብስቦ የቃል ኪዳኑን መጽሐፍ በማንበብ የበዓል፣ የሞሎክ፣ የፀሐይ አምላክ ማምለኪያ ቦታዎችን፣ አጸዶችን፣ ማዕጠኖችን በሙሉ አስወገደ። ንጉሡ ይህንን ሥራ በሚሠራበት ወቅት ናታን ሜሌክ የሚባል የንጉሥ ጃንደረባ በሚኖርበት አካባቢ ያሉት ለፀሐይ አምላክ የተበረከቱትን ፈረሶች ማስወገዱንና ሰረገላዎችንም ማቃጠሉን መጽሐፍ ቅዱሱ ላይ ተዘግቧል። በዚህ ከታች በተመለከተው በ2019 ዓመተ ምህረት በዳዊት ከተማ በቁፋሮው በተገኘው ቅርስ ላይ የንጉሥ አገልጋይ የናታን ሜሌክ ንብረት የሚል ጽሑፍ ተቀርጿል። 38ኛ የጳስኮር ልጅ ጎዶልያስ ቅርስ። የጳስኮር ልጅ የጎዶልያስ ስም ኤርምያስ 38:1 ላይ ተጠቅሷል። በዚህ ከታች በተመለከተው በ2007 ዓመተ ምህረት በቁፋሮ በተገኘ ቅርስ ላይ የጳስኮር ልጅ ጎዶልያስ የሚል ጽሑፍ ተጽፎበታል። 39ኛ የሳፋን ልጅ የገማርያ ማኅተም። በኢዮስያስ ልጅ በኢዮአቄም ዘመን ከነበሩት የቤተ ክርስቲያን አገልጋዮች ውስጥ አንዱ
የሳፋን ልጅ ገማርያ ነበረ። በዚህ ከታች በተመለከተውና በ1982 ዓ.ም በዳዊት ከተማ አካባቢ በተደረገው ቁፋሮ በተገኘው ቅርስ ላይ የሳፋን ልጅ የገማርያ ንብረት የሚል ጽሑፍ ተጽፏል። የኔርያን ልጅ የባሮክ ቅርስ ኤርምያስ 36:4 ላይ ነቢዩ ኤርምያስ የኔርያን ልጅ ባሮክን ጠርቶ እግዚአብሔር የሚናገራቸውን ትንቢቶች በመጽሐፍ እንዲጽፍ ተናገረው። በዚህ ከታች በተመለከተው ቅርስ ላይ ባሮክ ወልደ ኔርያ ጸሐፊው የሚል አረፍተ ነገር ተጽፎበታል። ይህ እውነታም የትንቢተ ኤርምያስን መጽሐፍ ታሪካዊነት ያረጋግጣል። 41ኛ የሰሌምያን ልጅ የዮካል ቅርስ የባቢሎን ንጉሥ ናቡከደነፆር በይሁዳ ላይ ያነገሰው የኢዮስያስ ልጅ ሴዴቅያስ በኢዮአቄም ልጅ በኢኮንያን ፈንታ በነገሰበት ወቅት የቀድሞ ንጉሥ ሴዴቅያስ ወደ አምላካችን ወደ እግዚአብሔር ስለ እኛ ጸልይ ብሎ የሰሌምያን ልጅ ዮካልንና ካህኑን የመዕሤያን ልጅ ሶፎንያስን ወደ ነቢዩ ኤርምያስ ላከ። በዚህ በ2005 ዓ.ም የዳዊት ከተማ አካባቢ በቁፋሮ በተገኘ የፈራረሰ ቤተ መንግሥት ስር የተገኘው ቅርስ ላይ የሰሌምያን ልጅ ዮካል የሚል ቃል ተጽፎበታል። 42ኛ የሰሊሆም ማጥመቂያ ኢየሱስ የሚባል ሰው ዓይኖቼን ጭቃ ቀብቶ ሰሊሆም መታጠቢያ ሂድና ታጠብ አለኝ። ሄጄም ታጠብኩኝ፣ ዓይኖቼ ተከፈቱ አለ አንድ ቀድሞ ዓይነ ስውር የነበረ ሰው። ዝርዝሩ የዮሐንስ ወንጌል ምዕራፍ 9 ላይ ቀርቧል። ይህ መጠመቂያ ዛሬ ድረስ በኢየሩሳሌም በቱሪስቶች ከሚጎበኙት ቅርሶች ውስጥ አንዱ ነው። 43ኛ የሰሊሆም ዋሻ ጽሑፍ ይህ የድንጋይ ላይ ጽሑፍ የሚናገረው ከጊዮን ምንጭ እስከ ሰሊሆም ይህም ምስራቅ ኢየሩሳሌም መታጠቢያ ድረስ የመሬት ውስጥ ለውስጥ ዋሻ መገንባቱን ይናገራል። ይህ ታሪክም ሁለተኛ ነገሥት ምዕራፍ 20 ቁጥር 20 ላይ ቃል በቃል ተጽፏል። 44ኛ የሕዝቅያስ የውሃ መውረጃ ዋሻ ሁለተኛ ዜና 32 ከ1-5 ሁለተኛ ዜና 32:30 እና ሁለተኛ ነገሥት 20:20 ላይ እንደተዘገበው የሰናክሬም ጦር ኢየሩሳሌምን ሊዋጋ በዘመተበት ወቅት የእስራኤል ንጉሥ የነበረው ሕዝቅያስ አንድ የጦርነት ስትራቴጂ ነደፈ። የጊዮንን ወንዝ ፍሰት አቅጣጫ አስቀይሮ የሰናክሬም ጦር ውሃ እንዳያገኝ ማድረግ የሚል። በዚህ ዕቅድ መሠረትም የመሬት ውስጥ ለውስጥ ዋሻ ተሰራ። ወንዙም በተሰራለት ዋሻ እንዲፈስ ተደረገ። በ1867 ሰር ቻርልስ ዋረን የተባለ የእንግሊዝ አርኪኦሎጂስት ይህንን የመሬት ውስጥ ለውስጥ ዋሻ እዚያው በተጠቀሰው ስፍራ አግኝቶታል። በዋሻው መውጫ ላይም መጽሐፍ ቅዱሱ ላይ የተዘገበው ታሪክ በጽሑፍ ተገኝቷል። 45ኛ የምዕራባዊ ግድግዳ ሁለተኛው ቤተ መቅደስ በ516 ዓመተ ዓለም አካባቢ ተሰራ። ከዚያም ኢየሱስ በምድር ላይ በነበረበት ጊዜ ደቀ መዛሙርቱ ቤተ መቅደሱን ለኢየሱስ ሲያስጎበኙት ኢየሱስም ማቴዎስ 24 ላይ እንደተዘገበው ድንጋይ በድንጋይ ላይ ሳይፈርስ አይቀርም በማለት ቤተ መቅደሱ እንደሚፈርስ በትንቢት ተናገራቸው። ከዚያም ሮሞች በ70 ዓመተ ምህረት ቤተ መቅደሱን አፈረሱት። ይህ ከታች የተመለከተው ብቸኛ ቀሪ ግድግዳም የቤተ መቅደሱ ብቸኛ ቀሪ አካል ነው። ይህ ስፍራ በአሁኑ ጊዜ የአይሁድ ሃይማኖት ተከታዮች ቅዱስ ስፍራ ተደርጎ
ብዙ የአምልኮ ስርዓቶች ይከናወኑበታል። 46ኛ ቅፍርናሆም። ቅፍርናሆም ከተማ ኢየሱስና ሐዋርያቱ ብዙ ጊዜ ጎብኝተዋታል። በወቅቱም በከተማዋ ታዋቂ ምኩራብ ነበረ። በአሁኑ ጊዜ የዚህ ምኩራብ ፍርስራሽ በቱሪስቶች እየተጎበኘ ይገኛል። 47 ቤርሳቤህ። ይህች ከተማ ከነ አብርሃም ዘመን ጀምሮ ስሟ በመጽሐፍ ቅዱስ ላይ ብዙ ቦታ ላይ ሲነሳ ነበር። ዛሬ ይህች ከተማ በቁፋሮ ተገኝታለች። 48ኛ መጊዶ። መጽሐፍ ቅዱሱ መጊዶ የምትባል ከተማን ብዙ ቦታዎች ላይ ይጠቅሳል። የዚህ ከተማ ፍርስራሽ አሁን በአርኪኦሎጂ ቁፋሮ የተገኘ ሲሆን ቦታውም በዩኔስኮ ተመዝግቦ ጥበቃ እየተደረገለት ይገኛል። 49ኛ ኤል መጊዶ ወይንም የመጊዶ አምላክ። በቁፋሮ ከተገኘው የመጊዶ ከተማ ኤል የሚባል ጣዖት በቁፋሮ ተገኝቷል። ይህ በብሮንዝ የተሰራውና የወርቅ ቅጠል የያዘው ጣዖት ዛሬ የሚገኘው ኦሪየንታል ኢንስቲትዩት ሙዚየም ዩኒቨርሲቲ ኦፍ ቺካጎ ውስጥ ነው። 50ኛ የመጊዶ ሞዛይክ። ይህ ሞዛይክ በሰሜን እስራኤል መጊዶ አካባቢ ቀድሞ የክርስቲያኖች ማምለኪያ ቦታ ከዚያም ወደ እስር ቤት ተቀይሮ በነበረ ስፍራ ላይ በቁፋሮ የተገኘ ሲሆን እንደ አርኪኦሎጂ ምሁራኑ ሞዛይኩ በ230 ዓመተ ምህረት አካባቢ እንደተቀረጸ ተገምቷል። በሞዛይኩ ላይም እግዚአብሔርን የሚወደው አኬፕቶስ አምላክ ለሆነው ለኢየሱስ መታሰቢያነት ይህን ጠረጴዛ አበርክቷል የሚል ጽሑፍ ሰፍሮበታል። The God-loving Akeptos has offered the table to God Jesus Christ as a memorial. ይህ ቅርስ በአሁኑ ጊዜ እስራኤል ሙዚየም ውስጥ ይገኛል። 51ኛ የአሦር ዋና ከተማ። ሙሴ ሲሞት ኢያሱ በቦታው ተተካ። ኢያሱም እንደ ሙሴ ሕዝቡን እየመራ በብዙ ውጊያዎች ውስጥ አለፈ። ኢያሱ ከገጠማቸው ዋና ዋና ውጊያዎች መካከል በወቅቱ ታላቅ የነበረው የአሦር መንግስት ጋር የገጠመው ውጊያ ነው። በዚህ ውጊያም ኢያሱ የአሦርን ንጉሥ በመግደል አሦርን ከተማ ተቆጣጠረ። የከተማ ነዋሪዎችንም ሙሉ በሙሉ አረደ፣ ከተማዋንም አቃጠለ። ይህቺ ኢያሱ ያቃጠላት ከተማ ሰሜን ገሊላ አካባቢ በአርኪኦሎጂስቶች ቁፋሮ የተገኘች ሲሆን መጽሐፍ ቅዱሱ ከተማዋን ዋና ከተማ ነበረች እንዳለው የአርኪኦሎጂ ጥናቱም በባቢሎንና ሶሪያ መካከል የምትገኝ የንግድ ማዕከል የነበረች ትልቅ ከተማ እንደነበረች ይናገራል። ለኪሶ። መጽሐፍ ቅዱሱ ይህችን ከተማ ብዙ ስፍራዎች ላይ ጠቅሷታል። እስራኤላውያን በኢያሱ መሪነት ከግብፅ ወደ ከነዓን እየተጓዙ በነበረበት ወቅት የዚህች ከተማ ነዋሪዎችን በገፍ አርደዋል። አሁን ይቺ ከተማ በአርኪኦሎጂ ቁፋሮ ተገኝታለች። የለኪሶ ደብዳቤ 53ኛ የባቢሎን መንግስት እየተጠናከረና በአካባቢው ያሉትን ሀገራት እየወረረ ሲመጣ ለኪሶ ላይ ያለ ሆሻያ የተባለ የእስራኤል የጦር መሪ ወደ ኢየሩሳሌም አንድ አስቸኳይ ደብዳቤ ይጽፋል። ደብዳቤውም የባቢሎን ጦር እየተጠናከረና የእስራኤል ጦር እየተፈረካከሰ መሆኑን እና ባለው ሁኔታ እስራኤል በባቢሎናውያኑ እጅ መውደቋ የማይቀር መሆኑን ያትታል። ይህ በሸክላ ላይ የተጻፈው ደብዳቤ እዚያው ለኪሶ ላይ በአርኪኦሎጂ ቁፋሮ የተገኘ ሲሆን የሸክላው ስብርባሪም ተገጣጥሞ ሲነበብ በመጽሐፍ ቅዱስ ላይ የተገለጸውን እስራኤል በባቢሎናውያኑ እጅ የወደቀችበትን
የታሪክ ዘገባ ያረጋግጣል። የዳን ከተማ 12ቱ የእስራኤላውያን ጎሳ ከግብፅ እየወጡ ሳለ እግዚአብሔር የሚሰጣቸውን ርስት ሲያሳያቸው እስራኤልን 11 ቦታ ከፍሎ ነው። የሌዊ ዘር ድርሻው ቤተ መቅደስ ስለሆነ ምንም መሬት አልተሰጠውም። ይሁን እንጂ ከነዚህ 11ዱ ጎሳዎች ርስታቸውን ከወሰዱ በኋላ የዳን ጎሳ ግዛቱን ማስፋፋት ስለፈለገ ሌሼም የሚባሉ ሕዝቦችን በመውጋት ሀገራቸውን ያዘ። ቦታውንም በአባታቸው ስም ዳን ብለው ሰየሙት። ይህች ከተማ አሁን በአርኪኦሎጂስቶች በቁፋሮ ተገኝታለች። 55ኛ ሴኬም የሴኬም ከተማ በመጽሐፍ ቅዱስ ውስጥ በብዙ ቦታዎች ላይ ተጠቅሳለች። ከአብርሃም እስከ የሰሎሞን ልጅ ሮብዓም ድረስ ከተማዋ ላይ ብዙ ክስተቶች ተከስተው ነበር። በኢያሱ ዘመን ከነበረው ቃል ኪዳን ከማደስ ሥራ አንስቶ እስከ የእስራኤል መሰንጠቅ ውሳኔ እስከተሰጠበት የሮብዓም ዘመን በዚህ ታሪካዊ ቦታ ከ1913 እስከ 1973 ዓመተ ምህረት ድረስ በተደረጉ የተለያዩ የአርኪኦሎጂ ቁፋሮች የከተማዋ ፍርስራሽ በቁፋሮ ተገኝቷል። ቦታውም በዩኔስኮ ተመዝግቦ ጥበቃ ከሚደረግላቸው ቦታዎች ውስጥ ይገኛል። 56ኛ የኢያሪኮ ቅጥር እስራኤሎች ከግብፅ ባርነት ሲወጡ መሰናክል ከሆነባቸው ነገሮች አንዱ የኢያሪኮ ቅጥር ነበረ። በወቅቱ የተከሰተው ነገር ኢያሱ ምዕራፍ 6 ላይ ተተርኳል። ዛሬ ላይ የፈታኝ የነበረው ፍርስራሽ ግንብ ቅሪት በቁፋሮ ተገኝቷል። 57ኛ የኢየሩሳሌም ቅጥር በድሮ ጊዜ ነገስታት ራሳቸውንና ሕዝባቸውን ከጠላት ለመከላከል ግንቦችን ይሰሩ ነበር። እንደዚሁ በኢየሩሳሌም ዙሪያ ብዙ ቅጥር ተሰርቶ ፈርሶ ነበር። ዛሬ ላይ በተደረጉት የአርኪኦሎጂ ቁፋሮች ቀበሮ ቢወጣበት ያፈርሰዋል የተባለው የነሚያ ግንብ እና ዳዊት በዘመናዊ መንገድ ያሰራው ቅጥር ግንብ ቅሪቶች ተገኝተዋል። ሌሎች ብዙ መጽሐፍ ቅዱሱን ዘገባ በተግባር የሚያሳዩ ቅርሶች፣ ሳንቲሞች፣ ጽሕፈቶች፣ ጥቅልሎች በእስራኤል፣ በእንግሊዝ፣ በፈረንሳይ፣ በአሜሪካ ሙዚየሞች ውስጥ ይገኛሉ። የሚገርመው ደግሞ እስራኤል ኢየሱስ አልተወለደም ገና ይወለዳል እያለች እንኳን በአዲሱ ኪዳን የተገለጹትን ታሪካዊ ስፍራዎችና ቁሶችን ለጎብኚዎች ክፍት አድርጋለች። በዚህም ጎልጎታ፣ የኢየሱስ መቃብር፣ የቃና ዘገሊላ ወይም መጥመቂያ ጋኖች የመሳሰሉ ብዙ ቅርሶች ለጎብኚዎች ክፍት ተደርገዋል። ፍልስጤሞችም ኢየሱስ የተወለደበትን ቤተልሔም፣ ኢየሱስ የሄደባቸውን መንገዶች፣ ሐዋርያቱ ያስተማሩባቸውን ቦታዎች ለጎብኚዎች ክፍት አድርገዋል። እነዚህ ከላይ የተመለከቱት የአርኪኦሎጂ ግኝቶች ለአስተዋዮች የመጽሐፍ ቅዱሱ ሕያው ምስክሮች ሆነው ነው የሚታዩት። ኢየሱስ ከደቀ መዛሙርቱ ጋር ከደብረ ዘይት ወደ ኢየሩሳሌም በአህያ ውርንጭላ ላይ ተቀምጦ እየሄደ ሳለ ወደ ደብረ ዘይት ቁልቁለት ሲደርስ ፈሪሳውያኑ ኢየሱስን አንድ ምክር መከሩት፣ ደቀ መዛሙርቱን ዝም እንዲያሰኝ። በወቅቱ ደቀ መዛሙርቱ ስለ ኢየሱስ እየመሰከሩ ነበርና ኢየሱስ ግን ለእነርሱ ምክር እሺም እምቢም አላለም። ሉቃስ 19:39-40 እነዚህ ዝም ቢሉ ድንጋዮች ይጮኻሉ አላቸው። በዚህ ክፍልም የተመለከትነው ይህንኑ እውነታ ነው። በአርኪኦሎጂ ጥናት በቁፋሮ እየወጡ ያሉት ድንጋዮች እየጮኹ
ምስክርነት እየሰጡ ያለበትን እውነታ። ማጠቃለያ። በዚህ ምዕራፍ በዝርዝር እንደቀረበው ኤቲስቶች ፈጣሪ አምላክ የሚሉባቸው መሰረቶች ይህም የሳይንቲዝም ፍልስፍና፣ የቁስ አካላዊነት ፍልስፍና አመክንዮዎች፣ የሥነ ፍጥረት ጽንሰ ሐሳቦች ይህም የቢግ ባንግ ጽንሰ ሐሳብ፣ የዝግመተ ለውጥ ጽንሰ ሐሳብና ኤጅ ዴቲንግ ስህተት መሆናቸውን ተመልክተናል። በተቃራኒው ደግሞ የፍጥረታትን ምንጭ፣ ዲዛይንና ሥነ ሥርዓት፣ የመጽሐፍ ቅዱሱን ልዕለ ስብዕናነት፣ መጽሐፍ ቅዱሱ ለየት አድርጎ የሚመለከታት እስራኤል ከሌሎች ሀገራት የተለየች መሆኗን እና በመጽሐፍ ቅዱሱ ላይ የተጻፉትን ታሪኮች በዘመናዊ የታሪክና አርኪኦሎጂ ጥናቶች ማረጋገጥ የሚቻል መሆኑን በመመልከት የአማኞች ፈጣሪ አምላክ አለ አስተምሮ ትክክለኛ መሆኑን ተመልክተናል። በዚህም የኤቲዝም እምነት ስህተት መሆኑን እና የአማኞች መንገድ ትክክል መሆኑን ተመልክተናል። በተመሳሳይ መንገድም አግኖስቲዝም ይህም የሰው ልጅ ፈጣሪ አምላክ ይኑር ወይም አይኑር ማወቅ አይችልም አባባሉ ትክክል ቢሆንም በዚህ ምዕራፍ በስፋት እንደቀረበው ፈጣሪ አምላክ ለሰው ልጆች ራሱን መግለጡን ይህም አምላክ ባወረዳቸው ቅዱሳት መጻሕፍት በኩል ፈጣሪ አምላክን ማየት የሚቻል መሆኑን ስንመለከት የአግኖስቲዝም አስተምሮም ስህተት መሆኑን እንረዳለን። በዚህም ፈጣሪ አምላክ መኖሩን እና ይህ አምላክም የሰው ልጆች እንዲያውቁት ራሱን የገለጠ መሆኑን እንመለከታለን። በዚህም ዓለም ላይ ያለው አብዛኛው ሕዝብ ፈጣሪ አምላክ እንዳለ የሚያምን አማኝ ሕዝብ ነው። እነዚህ አማኞችም እምነታቸውን ያገኙት ዝም ብለው አይደለም። ምንም እንኳን አብዛኞቻቸው የያዙትን ሃይማኖት በውርስ ቢቀበሉትም በዚህ ሃይማኖታቸው ጸንተው ሊቆዩ የቻሉት ግን በሂደት በሕይወት ልምምዳቸው ውስጥ በተገነዘቡት እውነታ ነው። ከሁሉም ሃይማኖቶች ጀርባ ልዕለ ስብዕናነት ያላቸው መንፈሳዊ ኃይላት እንዳሉት ሁሉ ሁሉም አማኝ በሃይማኖቱ ጸንቶ የተቀመጠው በግሉ እነዚህ ልዕለ ስብዕናነት ያላቸውን መንፈሳዊ ኃይላት ዱካ በመመልከት ነው። ይህም ከቀላል በየመንደሩ ከሚታዩት የቃልቻዎች፣ ደብተራዎች፣ አስማተኞች ልዕለ ስብዕና ድርጊቶች አንስቶ በትክክለኛነት የተፈጸሙ ህልሞች፣ ራእዮችና ትንቢቶችን ከመመልከት አልፎ መንፈሳዊ አካላቱን በድምፅና በአካል እስከ ማየት በደረሰ መንፈሳዊ ልምምድ በተሰበሰቡ እውቀቶች ነው። በዚህም ኤቲስቶች አማኞችን ሞኝ፣ ያልገባው አድርገው የሚመለከቱበት ምልከታ የተሳሳተ መሆኑን መረዳት ይቻላል። አንዳንዶች የኤቲዝም ፍልስፍናን አዲስ ዘመናዊ ፍልስፍና አድርገው ቢያደንቁትም ፍልስፍናው ግን አሸናፊ ሆኖ መውጣት አቅቶት እንጂ ከመጽሐፍ ቅዱሱ ጋር እኩል ዕድሜ ያለው ፍልስፍና ነው። መጽሐፍ ቅዱሱ ደግሞ እንደዚህ አይነት አጉል ፍልስፍናዎችን ባዶ እንደሚያደርጋቸው አስቀድሞ ተናግሯል። አንደኛ ቆሮንቶስ ምዕራፍ 1 ከ19 እስከ 20 የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በዚህም ኤቲስቶችም ፍልስፍናቸውን የእውቀት ጥግ አድርገው ቢያደንቁም ውስጡ ግን ባዶ መሆኑን፣ ዝግመተ ለውጥ፣ ዝግመተ አእምሮ የሆነበትን፣ ኤቲዝም ኦቲዝም የሆነበትን፣ ፍልስፍናው ስንፍና የሆነበትን ሁኔታ ነው
የተመለከትነው። በሌላ ስፍራም መጽሐፍ ቅዱሱ ሰዎች በራሳቸው ላይ በሚፈጥሩት ክፍተት ምክንያት ለተቃራኒው መናፍስታዊ ኃይልና ለማይረባ ፍልስፍና ተላልፎ እንደሚሰጡም ይናገራል። ሮሜ ምዕራፍ 1 ከቁጥር 20 እስከ 28 እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። በዚህም ሰዎች አወቅን በማለት ለፈጣሪ ክብር ባለመስጠታቸው ምክንያት ለተረት ተረት መናፍስት ተላልፈው መሰጠታቸውን በብዙ መንገድ መመልከት ይቻላል። መጽሐፍ ቅዱሱ ሰይጣንን አውሬ ይለዋል። ኤቲስቶችም የሰው ዘር የመጣው ከዝንጀሮ መሰል አውሬ እንደሆነ ይናገራሉ። የሰው ልጅ ከእንስሳቱ የሚለይበትን ማንነት ይህም ሃይማኖተኝነቱን ጥሎ ሲሄድም ይህንን እንስሳዊ ወይንም አውሬያዊ ባህሪ እየተላበሰ ይገኛል። በዚህ ፈሪሃ እግዚአብሔርን እያጠፋ ባለው የኤቲስቶች ፍልስፍና ምክንያት በዓለም ላይ ብዙ ኢሰብአዊነት ይህም ኢተፈጥሯዊነት ይህም ጾታ መቀየር፣ ሁለት ጾታ መሆን፣ አለማግባት፣ አለመውለድ፣ ፍቺን የመሳሰሉት። ሌላው ኢሞራላዊነት ይህም የሰው ልጅ የሰውነት ክፍል ተሰርቆ የሚሸጥበት፣ ሕፃናትና ባልቴቶች እንኳን የሚደፈሩበት። ሌላው ሕጋዊ ነፍሰ ግድያ ወይንም ውርጃ። ሌላው ሰይጣናዊነት ይህም ሰው ከነነፍሱ የሚቃጠልበት፣ ቶርች የሚደረግበት። በአጠቃላይ ኤቲስት እየሆነች ባለችው ዓለም ሰብአዊነት በእንስሳዊነት እየተተካ ሲሄድ እየተመለከትን ነው። አንዳንዶች ጋር ደግሞ ከእንስሳቱ በታች የወረደና እንስሳቱ እንኳን ለሚጠየፉት የግብረ ሰዶማዊነት መንፈስ ተላልፎ እንደተሰጡ እንመለከታለን። መጽሐፍ ቅዱሱ ነውራቸውን ክብራቸው እንደሚለው እነዚህ ሰዎችም ለማይረባ አእምሮ ተላልፈው በመሰጠታቸው ምክንያት ጌይ ፕራይድ፣ ኤልጂቢቲኪው ፕራይድ የሚል እንቅስቃሴና ክብረ በዓል አዘጋጅተው ያለ እፍረት ሲንቀሳቀሱ እየተመለከትን እንገኛለን። ሌላው ኤቲስቶች ለማይረባ አእምሮ ተላልፎ የተሰጡበትን መንገድ ስንመለከት አብዛኞቹ ኤቲስቶች በሱሰኝነት፣ በወረደ ማንነት፣ በኢሞራላዊነት፣ በኢስነ ምግባራዊነት ሕይወት ውስጥ ተሳስሮ የሚገኙበት እውነታ ነው። አንድ ሰው አማኝ ሲሆንና ኢአማኝ ሲሆን በመካከላቸው ትልቅ የአስተሳሰብ ልዩነት አለ። አማኝ የሆነ ሰው ችግርና አደጋ እንዳይደርስበት የሚጠብቀው አካል እንዳለ ስለሚያምን ስለ ስነ ተፈጥሮ እና ስለ ሕይወት መልስ ስላለው የሚኖረው በተረጋጋ መንፈስ ነው። ኢአማኝ የሆነ ሰው ግን እነዚህን ሁሉ ነገሮች ላይ ብዙ ክፍተት ስላለበት ለእነዚህ ክፍተቶች መደበቂያ የሚያደርገው ሱሶችንና ግዴለሽነትን ነው። በዚህም ኢአማኒዎች ለድብርት፣ ራስን ለመጣልና ከዚያም ባለፈ ራስን ለማጥፋት ቅርብ ሆነው ይታያሉ። በአጠቃላይ ስንመለከት ኤቲዝም ካለበት መንፈሳዊ ችግር በተጨማሪ ሰዎችን ከሰብአዊነት እያወጣ እንስሳዊ ማንነትን እያላበሰና ለማህበራዊ ችግርም ምክንያት እየሆነ ይገኛል። በዚህም ይህንን በሰማይም በምድርም የማይጠቅመውን ኤቲዝምን ወደ ጎን በማድረግ ፈጣሪን በየትኛው ሃይማኖት በኩል እንደሚገኝ ማጥናቱ ተገቢ ነው። በሚቀጥሉት ምዕራፎችም ይህንን ፈጣሪ የምናገኘው በየትኛው ሃይማኖት አስተምሮ በኩል ነው የሚለውን ጥያቄ ለመመለስ ገለልተኛ በሆነ መንገድ የየሃይማኖቶቹን ቅዱሳን መጻሕፍት እንፈትሻለን።